ሀይ የሆኑ ሚዲያ ተከታታዮች እንዴት ሰንበታችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እኔ ክብሩ ይስፋ እግዚአብሔር ይመስገን ደህና ነኝ። ዛሬ ምሳ አዘጋጅተናል። ምሳ እንግዲህ እንደምታዩት እንግዲህ ይኸው ሰላጣ ሰርቻለሁ። በጣም አሪፍ የሆነ ሰላጣ ይሄ ነው። ሰላጣው ቅጠሉ በርበሬ ሚጥሚጣ ስላለው ቀይሮት ነው እንጂ ሰላጣው ይሄ ነው። የታወቀ ሰላጣ ነው። ይሄ በጣም በጣም ውድ በጣም ቆንጆ ጤና እዩት። አንዱን ለምሳሌ አንዱን እዩት። ይሄ ከለሩ የራሱ ባህሪው ነው። እሺ ይሄ የቅጠሉ ባህሪው ነው። እና ዛሬ ይሄን ያዘጋጀሁት እዩት እንዴት እንደሚመስል እዩት። ይሄን ይመስላል። እና እዚህ ጋር ከለሩ ቀይሯል። ምንድነው ያለው አሁን እዚህ ጋር ሽንኩርትና እንትን ገና አልተቀላቀለም። እዚህ ጋር አለ የተወሰነ ነው ያረኩ። እዚህ ጋር እንጀራ አለኝ፣ ዳቦ አለ። እዩት የዳቦ አለኝ። ሽታው ግን ረበሸኝ እግዚአብሔርን። በጣም ሽታው ግቢ ሁሉ ነው የሚሸታ። አይገርም? ቅመሙ መሰለኝ ሰሊጡ ምናምኑ ምኑ እሱ እንትን እያለ መሰለኝ። እዩት ሰሊጡ ሌላ ብዙ ነገር ስላለው እሱ ነው መሰለና ቃሪያ፣ ትንሹ ቃሪያ የዚህ አይነት ትልቁ ቃሪያ አለው። ሲቀጥል ደግሞ የትልቁ በርበሬ ማለት ነው። የወፍራም ምን ይባል ይሄ? ቆይ ላሳያችሁ። የዚህ አይነት በርበሬ ማለት ነው። የዚህ አይነት በርበሬ ይሄ አለው። ይሄ በርበሬ አለው። ይሄም የተወሰነ ያቃጥላል ግን የዋ ነው። ይሄ ግን በብዛት ለጤንነት ተፈላጊ ነው። እዩት። ይሄ አለ፣ ሎሚ አለ፣ ነጭ ሽንኩርት አለው እንደምታዩት፣ አቮካዶ እዚህ ጋር አሁን ሎሚ ላድርግ። ባህር ዳር ከተማን እያየሁ ነው በቴሌቪዥን ከፍቼ። ሽምዬ ባህር ዳር። እኔ እንዲያው ባህር ዳርን ለምን እንደሆነ አይቻል ጠግባትምና ባህር ዳርን እያየሁ ነው። የሚገርማችሁ በኢትዮጵያ ምድራዊ ገነት የምትባለው ባህር ዳር በቴሌቪዥን እየታየች ነው። ምድራዊት ገነት ነው የምላት ለእኔ። ምክንያቱም ብዙ ከተማዎችን ተዘዋውሬ አይቻለሁ። እንደ ባህር ዳር በቃ እኔ ያለሁበት ከተማ በቃ ቫንኮቨር በሏት ለእኔ የአፍሪካ ገነት አይደለም። እኔ ብዙ ቦታዎችን አይቻለሁ እኔ እና ባህር ዳር ግን ጣናን ተንተርሳ ምድራዊ ገነት ይኸው እንዴት እንደምትሆን እየዋት። አሁን እቺ ባህር ዳር ናት እየዋት። እቺን ጠጋ አድርጌ ላሳያችሁ። እቺ አሁን ባህር ዳር ናት እየዋት። እቺ ባህር ዳር ናት። ይኸው ባህር ዳር አሁን እቺ ባህር ዳር ነች። ይኸው እንደምታዩት እቺ ባህር ዳር ናት። እና እሷን ነው የማያተኝ። ያው ሁላችንም ቤታችን መዛው ስለሆነ ኔክስት ታይም መኖሪያ ህይወታችን ህይወት እምዬ ባህር ዳርን ህይወት እንዴት እንደሆነች ባህር ዳርን ህይወት። እና ፎቶኮፒ እንዳይዘኝ ነው። ባህር ዳር ከተማ ይኸው በሙሉ ይኸው ይሄ የአፍሪካ ሰንደቅ ዓላማ በሙሉ አለ በሙሉ ማለት ነው። ይሄ የተመረቀው በቅርብ የተመረቀው ነው። የ53 ሀገሮች ሰንደቅ ዓላማ ላይ አለ እንትን እያለ ነው። ተመልከቷትና እምዬ ባህር ዳርን። እና ኮፒራይት እንዳይዘኝ ብራችን ለዚሁ ላስተዋውቃችሁ። የካናዳ ብር ይሄን ይመስላል። እዩት። የካናዳ ብር ይሄን ይመስላል። ገጣሚ 100ውን እዚያ ፖርሳይ ነው ያለ። የካናዳ ብር ይሄን ይመስላል። $50 ነው። ይሄ ምን ውሃ ቢገባ ሳምንት ውሃ ውስጥ ቢቀመጥ ምንም አይሆንምና ብራችን ባጭሩ ይሄን ይመስላል። እና ህይወት ባህር ዳርን እንግዲህ ወደ ምሳችን ልንሄድ ነው።
አሁን የምንበላበት ታይም ነው። በነገራችን ላይ ስማ ወይ ሎሚ ረሳሁኝ። ሎሚ ረሳሁ። የተወሰነ ሚጥሚጣና በርበሬ አድርጌ ነበር። የሚያስበላኝም አይደለም፣ እግዚአብሔርን የሚያስበላኝ አይደለም። እና አንድ ነገር ምንድን ነው፣ በባለፈው የሰኔ ጾም ሊገባ አካባቢ በ24 ነበር የገባው። አይ ሪሜምበር አስታውሳለሁ። እና ጾሙ ባህር ዳር እና ጾሙ ሊገባ አካባቢ የሚገርማችሁ ይህን ጨዋታ ላጫውታችሁ። ጾሙ ሊገባ አካባቢ እንጂ በሳምንት 1 ቀን 2 ቀን እማየ ነው ኃይላት አለሁኝ እና እናወራለን፣ ጊዜን ሲኖር እናወራለን። አለዚያ ግን ደህንነቷና ደህንነቴን እነጋገራለንና እና በ24 ደውዬላት በ23 ነው ምናምን ደውዬላት አንተ ሰኔ ጾም ሊገባ ነው አለችኝ። መቼ ነው ስላት በ24 ነው የሚገባ። እናማ እዚህ ሀገር እንደሚበላ የለ ምኑን ልበላው ነው ምናምን አልኳ። ነግሬሃለሁ አባታችሁ ነፍሱን ይማረውና በ7 ዓመታችሁ ነው ገና ፍልሰታን፣ ሌላውን አላጾማችሁም። በፍልሰታ ግን በ7 ዓመታችሁ ነው የጀመራችሁና ነግሬሃለሁ ልጅ አደራ አለችኝ። የማየን ቃል በጣም ነው የማከብርና እሺ ብዬ ጀመርኩኝ። እስካሁንም ያው የሰኔ ጾም ብዙም አይደለሁም። ሌላውን ግን ንክት አላደርግም። ፍልሰታ በተለይ እስከ 11 ቆያለሁኝ እና እሺ ብያተኝ ልጀምረው እንግዲህ እሷ ካለች የእሷን ቃል አልሽርም ብዬ ጀመርኩት እና በባለፈው እዚህ ካናዳና ኳታር ኳስ ተጫውተው ካናዳ 6-0 አሸነፈች። ኳታር 0 ካናዳ 6። ጉድ ነው በቃ። እና ከተማው ተቀወጠ። ከተማው ቀውጥ የሆነ የኛ ካምፓኒ ምሳ አዘጋጀ ማለት ነው። እባት ባህር ዳር እባት እና የኛ ካምፓኒ ምሳ አዘጋጀ። በቃ የደስታ ተብሎ ምሳ ተዘጋጀ። ሲሄድ እዚያ ካምፓኒው አሳው ችክኑ እንደው ምን የሌላል እንዳለ እንዲህ ከዚህ እስከዛ ማው ይሆናል የምግቡ አይነት። ያ ሁሉ በሙሉ ስጋ ነክ ነው። እኔ ምኑን ልብለው? አለፌ ወደ ላይ ቅጠል ብቻ አገኘሁኝ። ቅጠሉን ብቻ ተሸክሜ ሄጄ ዝም ብዬ እንደው ሰው ላለመለየት ይሄን ቅጠል ዝም ብዬ ክርትስ አደርጋለሁ። እንደዚህ አይነቱ ማለት ነው። ጥሬውን ቅጠል እንደዚህ አይነቱ። ኋላ አለቃዬ ሴት ናት አየችኝና ኖ ቺክን ኖ ፊሽ ወታብን አለችኝ። ሶሪ አም ኦን ዘ ፋስቲንግ አልኳት። ጾመኛ ሶ ሃው ሎንግ አለችኝ። 40 ቀን 14 ዴይስ አልኳት።
ሶ ኖ ኤኒ ሚልክ ኖ ኤኒ ረጋት ኖ ኤኒ ፊሽ ኤኒቲንግ ኖ ታላውድ ምናምን አልኳት። በጣም ገርማት ተነጋገረችና በበነገቶ ቢሮ ተጠራው ማለት ነው። የእግዚአብሔር ስራ ቢሮ ተጠርቼ ምንም ስጋት በላም ወተት ቅቤ ምናምን እርጎ አለች። የለም እና እንደዚያ ሆነ የምትሰራ ምናምን አለች። አዎ ምናምን አልኳት። በቃ ጾሜ እስከሚያልቅ ድረስ እዚህ የሆነ ስራ አለ ብላ፣ ቀላል ስራ ማለት ነው። ይሄ ወረቀት የሚደረደርበት ቦታ ዝም ብሎ መዝግቦ መቀበል፣ ወንበሬን እዚህ ስሽከረከረ ውላለሁኝ እላችኋለሁኝና እግዚአብሔርን ተስፋ ማድረግ እና እኔም ይኸው አሁን ዛሬ ገብርኤል 19 ነው። ጾማችንም ወረድ ሊያልቅ ትንሽ ቀን ቀረው ማለት ነው እና አላስወራኝ አለ እግዚአብሔርን። ወይ እንዴት ላውራ ሲያቅለበልበኝ ሚጥሚጣና በርበሬ ጨምርበት እና ጾማችንም ይኸው ሊያልቅ ነው። እግዚአብሔር ይመስገን። እኔም እንደዚያ ሆንኩኝ እላችኋለሁ። ይት ዳቦውን ፕሊስ ግን ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አይታችሁ አትለፉ እሺ። እና የማየን ቃል ጥሼ ብበላ ኑሮ እንደዚህ ለሚያልቀው ቀን ይጸጽተኝ ነበር። የማየንን ቃልም ከጠበቅኩ እግዚአብሔርን ጠበቅኩ። ካናዳ ድራይ ነው። እዩት፣ ይተናል። እዩት እንዴት እንደሚተን እዩት። እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጾሙ ይኸው ሊያልቅ ትንሽ ቀን ቀረ። ብቻ ደስተኛ ነህ ለምትሉኝ እኔ በዓለማችን እንደ ደስተኛ የለም። እግዚአብሔር ምስክሬ ነው። ለምን መሰላችሁ? በብዙ ነገር ማለት ነው። በብዙ ነገር ባህር ዳርን ሳሳያችሁ ይግባችሁ። በቃ በሷ እንድደሰታለሁ። ይዋት ባህር ዳርን ይዋት ተቸገረች። ባህር ዳር በቃ ካናዳ ቫንኮቨር ነው የሆነችው። እና እንደው ማነጻጸር የቪዲዮ ሰራላታለሁና ቀለል ስራ እየሰራሁ ጾሜን እየጾምኩኝ በቃ እና ይነጋገራሉ። ጠንካራ ኦርቶዶክስ ነው እኮ ያኔ እኮ ያ ሁሉ ድግስ እኮ ያን ያክል 1 ኪሎ ሜትር የሚያክል ምግብ ተዘጋጅቶ ሰው ሁሉ ሲበላ እሱ እኮ ቅጠል ብቻ ነው ይዞ ቁጭ አለ ምናምን። ዋው ሂዝ ዌር ፍሮም ይሏል። ሂዝ ፍሮም ኢትዮጵያ። ዋው ያ አይሲ ንክለስ አይሲ ቀንድ አንገቱ ማታ አይችበታለሁ ምናምን። ሂዝ ኦርቶዶክስ ይላሉ። የስ ምናምን አልኩኝና እግዚአብሔር ያክብራችሁ። እኔ እግዚአብሔር ያክብራችሁ። ሰው አያክብራችሁ፣ እግዚአብሔር ግን ያክብራችሁ። ሰውን ተውት፣ እግዚአብሔር ያክብራችሁ እህቶች፣ ወንድሞች። ሌላው ደግሞ አሁን ብዙ እህቶች እንዳረሳ ወደ ኢትዮጵያ ለመሄድ የተነሳሳችኋላችሁ። ግዳጅ ሆኖባችሁ ከሆነ ሂዱ። ግዳጅ መኖር የማትችሉበት ደረጃ ደርሳችሁ ከሆነ ሂዱ። ግዳጅ ካልሆነ ግን አትሄዱ። ይሄ የእኔ መልእክቴ ነው። ነገም ከነገም ወዲያም እንኳን እናንተ እኔም አሁን አልሄድም፣ አቅም ያለኝ ማለት ነው። ከሄዳችሁ ደግሞ ቤት ኑሯችሁ፣ ጥሩ ቤት መስመር ዳር ቤት ኑሯችሁ፣ በትንሹ ደግሞ ሱቅ ለመጀመር 1 ሚሊዮን ኑሯችሁ ከሆነ ሂዱ። መስመር ዳር የትም ወረዳ ላይ ክፍለ ሀገር ላይ ዞን ላይ ይሁን ቤት ኑሯችሁ መስመር ዳር ለሱቅ የሚሆን ለቢዝነስ የሚሆን ቤት ካላችሁ ሂዱ። በዛች 1 ሚሊዮን ትንቀሳቀሳላችሁ። ከዚያ ቤት ሳይኖራችሁ 1 ሚሊዮን አላችሁ ብላችሁ ብትሄዱ ጨረቃ ላይ እንደምትወርቁ አትጠራጠሩ። እግዚአብሔርን ነው የምላችሁ እና ይህን አስመሩበት። በተረፈ ዩቲዩብ ላይ ደግሞ እንከባበር። እህቴ ወንድሜ፣ አባቴ እናቴ እንባባል። በስደት ሀገር መከባበር ያስፈልጋል። ማከብራችን ሰው ደግሞ አስፈለገ አጥባችሁ አስጡት። ማከብራችሁ ከሆነ የእናንተን ማክበር እንደ ፍርሃት እንደምናምን የሚቆጥረው ከሆነ አጥባችሁ
ሳትጨምቁ በሚዲያ ላይ አስጡት እና ምክንያቱም ክብር ለሚገባው ነው ክብር የሚሰጡና እና ይኸው ሽሮ ሰርቼ እዩት። ቆንጆ ሽሮ ነው። ነጭ ሽንኩርት ይበዛዋል። እንጀራ አለ። ግን የትኛውን ልብላው? ተቀጥዬ የኔ ነገር እኮ አዘጋጃለሁ። መብላት ስጀምር በቃ እንትን ይለኛልና ተመስገን ፈጣሪ እና ያለው ሁኔታ ይሄን ይመስላችኋል። እና ዛሬ ገብርኤል 19 ነው። ያው ጾማችንም ሊያልቅ እግዚአብሔርም ይወደዋል። የማየንን ቃልም አከበርኩኝ ማለት ነው። እና ከብዙ በጥቂቱ ይሄን ይመስላል ልላችሁ ፈልጌ ነው። ፕሊስ ላይክ፣ ሼር እና ሰብስክራይብ ግን አትርሱኝ አደራ። ወንድማችሁ ነኝ። እድገታችሁ እድገቴ ነው። በተረፈ ቪዲዮ ባህር ዳርን ገብታችሁ ይዋት። ቪዲዮ ላይ ባህር ዳርን ይዋት እንዴት እንደሆነች። ጅንጅብሉ፣ ቀይ ሽንኩርቱ ጅንጅብሉ፣ ቀይ ሽንኩርቱ እና እዋት እንዴት እንደምትሆን እዋት ዘለለች፣ ባህር ዳር ዘለለች። እና ያለ ሁኔታ ይሄ ስለሆነ ነው። ዶንት ፎርጌት ሼር፣ ላይክ እና ሰብስክራይብ። እዩት። ወይ ነደርኩ እና ይህን ይመስላል እላችኋለሁ ወንድሞቼ። እሰይ እና ያለው ሁኔታ ነው። በርቱ፣ ጠንክሩ። ላይክ፣ ሸር፣ ሰብስክራይብ አድርጉኝ።